የሐረሪ ክልል ሚሊሻ ጽሕፈት ቤት በህብረተሰብ ተሳትፎ የሚሊሻ አባላት መልምሎ በማሰልጠን ማሰማራት የሚሊሻ ኃይልን አቅም በመገንባት የህብረተሰቡን ሰላም ጸጥታና ደህንነት መጠበቅ የወረዳ ሚሊሻን የጸጥታ ጥበቃ ማስጠበቅ በሚያስችል አኳኋን ማደራጀት እና ከህዝብና ከሌሎች የጸጥታ ኃይሎች ጋር በቅንጅት መስራት ከተሰጡት ዋና ዋና ተልዕኮች መካከል ዋነኞቹ ናቸው። በዚህ መሰረት ጽሕፈት ቤቱ የሚሊሻ አባላትን በህብረተሰብ ተሳትፎ ሙሉ በሙሉ በመመልመልና የተለያዩ የአቅም ግንባታ ስልጠናዎችን በመስጠት ለአካባቢ ጸጥታ ጥበቃ በማሰማራት የክልሉን ሰላምና ደህንነት ከመጠበቅ አኳያ ከፍተኛ ሚናን በመጫወት ላይ ይገኛል። አሁን ሚሊሻ ጽሕፈት ቤት በአዋጅ ነው ተቋቋመ። አንቀጽ 27 1993 ነው ሚሊሻ ጽሕፈት ቤት የክልሉ አንቀጽ 27 1993 ነው የተመሰረተ ሚሊሻ ጽሕፈት ቤት የክልሉ። በዛ አሁን 2012 የወረዳው መዋቅር አልነበረም። 2012 በወረዳ ደረጃ መዋቅሩም ተከፈተ። ሚሊሻ ዴስክ አለ፣ ባለሙያ አለ ወረዳ ደረጃ። በዛ ልክ ዱሮ መጀመሪያ ጽሕፈት ቤቱ ከተመሰረተ ቀጥታ ከክልል ወደ ቀበሌ ነው ሰንሰለቱ እንጂ ወረዳም የለም። በዛ ልክ ነው እየሰሩ ነበር። ግን ከ2012 ጀምሮ መዋቅሩን በወረዳ ደረጃም አደራጅተን ባለሙያም አድርገን ዴስኮቹም በተሿሚ ደረጃ እንትን ተደርገን መዋቅሩ በቀበሌ ደረጃ እንደዚህ ሰንሰለት አለ ማለት ነው። አሁን በዛ ልክ ሚሊሻ ዱሮ ድሬ ጠያራ ኤረርና ሶፊ እና አሚሩና አባድር ብቻ ነው የነበረው። በ2013 በተለይ አራቱም ወረዳ ሐኪም አቡበከር ጀኔላና ሸንኮር ላይ ሚሊሻ በአዲስ መሰረት ችለናል። እኔም ነበርኩ በዛን ጊዜ ባለሙያ ሆኜ ነው እየሰራው ነበርኩ። አንዱ ነኝ። አራቱም ወረዳ ላይ በተለይ ያስፈልጋል የሚል ጥናት ተደርጓል። ሚሊሻ የህዝብ ሚሊሻም ስለሆነ ከህዝብ ጋር ዳታም ወስደን ከዛም በኋላ 9 ወረዳ ላይ ሚሊሻ ፋንክሽናል ስራውን እንዲቀጥል ተደርጎ ከነሱ ጋር እኩል ዳታም ሰጥተን ከህዝብ ብዛት በዛ ልክ ነው። ዘንድሮ እንዳውም እኔ ወደ ጽሕፈት ቤቱ ከመጣ ጀምሮ ያው በየቀኑ ኃይልም እየጨመረ እንደዚሁ አዳዲስ ሚሊሻዎቹን እየመለመለም ከህዝብ ውስጥ እንደዚሁ ሜዲካሉ ቼክ ተደርገን ነው ዘንድሮ እንዳውም ወደ ገርባሳ ያወሰነው ሰልጠና ላይ በገርባሳ ገብቶ ሰልጠናም የወሰዱ ወደ 528 ሚሊሻ 29 ሚሊሻ ነው። በወረዳ ደረጃ ነባር ሚሊሻዎቹ ያለ ስራ ወደዛ መሄድ ያልተመችቦቹ አሉ። ቴሌ ጠበቃ ምናምን ጠበቃ የተለያየ ጠበቃ ላይ ያሉ ሚሊሻዎች አሉ። ያለ ደግሞ ስለሚሰሩ አንዴ እዛም ሰራል፣ አንዴ ለህዝብ ይሰራል። ከዛ ሲመለስ ለህዝብ ነው ስራ። ወደዛ መሄድ አልተመችም ለነሱ በወረዳ ደረጃ ነባሮቹም ስለሆነ 2013ም ሰልጠና ስለወሰዱ በየአመቱ አዳዲስ ሰልጠና እንሰጣለን እኛ በየአመቱ አሁን ዘንድሮ የክልሉ ፕሬዝዳንት በጀቱን ከተያዘ በኋላ በአዲስ ሚሊሻ ሰልጠና መውሰድ አስፈላጊነቱ በጣም እንዳውም እኔ አፕሪሼት የማደርገው ክልሉ ፕሬዝዳንት ትኩረት ተሰጥቶ ለሰጥታ እንደዚሁ ፓርቲ ትኩረት ተሰጥቶ ለሰጥታ ሚሊሻ ይሄ ማሰልጠን አለበት ተብሎ በጀቱን ተያዘና ሰልጠና አስገብተን ያመጣ ነው። 529 በወረዳ ደረጃ 138 ወደ 667 ሚሊሻ ሰልጠና ወስዶ አሁን ስራ ውስጥ ነው ያለው። በጣም ትልቅ አስተዋጽኦ አድርገዋል። አሁን ይበልጥ ከዚህ በዚህ ወደ ህዳር አካባቢ ገርባሳ ጅጅጋ ገርባሳ ሄደው በመከላከያ ሰልጥነው ከመጡ በኋላ በጣም ትልቅ ለውጥም አላቸው። የአካባቢውን ደግሞ እፎይታ አድርጓቸዋል። ሚሊሻ ማለት 24 ሰዓት ሁሌም የሚሰራ ነው፣ ቀን የለውም። ከፖሊስ ጋር ተቀናይቶ ይሰራል። ባለበት ቦታ ደግሞ ሁሌም ህግን ማስከበር የሆነ ነገር ካለ ሚሊሻ ነው ሄዶ ህግን አስከብሮ ምን አድርግቶ የሚያመጣው በህዝቡ ዘንድ ያለው በጣም ደስ የሚል ነው። እፎይታ አግኝተናል ነው ሚሊሻው ከመጣ ሰልጥኖ ከመጣ በኋላ በጣም እፎይታ አግኝተናል ነው የሚሉት። በጣም ደስ የሚል ስራ ነው መስራት የያዙት ማለት ነው። ከ2012 ጀምሮ እኔ የመጣሁት 2014 ከዛ ቀጥሎ በተለያየ ስልጠና ተደርጓል በሚሊሻ ቢሮ። አሁን በ2017 ገርባሳ ገብተን ሚሊሻ የ3 ወር ስልጠና በአንድ ወር ወስደናል። ሰላምን በማስጠበቅ በተለያየ በሮንድም በምንም ሰለቸን ደከመኝ ሳይሉ ከደሞዝ የሌለው እንዲሁ በአገር ወዳጅነትም እየለፉ ያሉ ሚሊሾች አሉ። በዚህ ያለው ገርባሳ የገባ 40 ሚሊሻ ነው። ከዛ ደግሞ ያልገቡ 8 አለ 48 ሚሊሾች አሉ በዚህ በወረዳ ደረጃ።
እና የሚሰጣቸው ስራ ያላቸው ያው በረፍት ጊዜያቸው ያግዙናል። ምንም ክፍያ የላቸውም። ከህዝብ ተሰብስቦ በሚደርሰው መዋጮ በሱ ነው መተዳደሪያቸው እንጂ ምንም መተዳደሪያ የሌለው ማለት በሀገር ወዳጅነት የሚሰሩ ሚኒሾች አሉ። ለወረዳ አስተዳደር ብቻ ሳይሆን እንደ ክልል ጭምር ጸጥታ የማንኛውም ወሮበላ የተለያዩ ጽንፈተኞች ማንኛውም ሸኔም ሆኖ አባት ምናምንም ሁሉም ከሚባለው ገለልተኛ ከእንትኑ ጭምር በቃ እንደ ክልላችንም ሆኖ ለኛ ክልላችንም ተርፈን ነጻ አድርገን ለሌላ ክልልም ድጋፍ እስከ ስንሰጥ ድረስ መከላከያ ሰራዊትን እንትንም ሰጥቶናል። በቂ ስልጠና ሰጥቶናል። ክልላችንም በደንብ ያሰልጥናል። በአኪም ወረዳ እኛ የተቋቋም ነው ስንቋቋምና ስንሰልጥን 30 ሚሊሻ ነው። የከተማ ሚሊሻ ሲቋቋም የመጀመሪያ ጊዜ እኛ ነን። የከተማ ሚሊሻን እንደ አኪም ወረዳ አንዱ ካሉ አራቱ የከተማ እንትኖች የላቸውም ነበረ። እኛ አንዱ ስንቋቋም 30ችን ተቋቁመን ብዙ ዘርፈ ብዙ የጸጥታ አካሎችን ከለውጡ ማግስት በጉንፋን ያጉፉ አኩራፊ ኃይሎችን ከማስጠበቅ የጸረ ሰላም ኃይሎችን ከማስጠበቅ ሌቦችን የህዝብ የሚያስቸግሩ ነገሮችን የመንግስት የተወሰዱ መሬቶችን ህገወጥ ነገሮችን በማስከበር ከፍተኛ ሚና ተጫውተን እስካሁን እየሰራንና እንገኛለን። ክልሉን ሰላም ለመጠበቅ ቀንና ሌሊት እየሰራን ነው። የክልሉ ሰላም አገኘ ማለት ኢትዮጵያ ሰላም እንዳገኘች ነው እኛ የምናውቀው። መጀመሪያ ደረጃ ክልሉ በእኛ ላይ ባጀት አውጥቶ 2013 መግቢያ ላይ ያሰለጠነን ክልሉን ከማንኛውም በመጣ ነገር እንድናድነው አልፈንም ደግሞ ኢትዮጵያንም እንድናድነው ነው ክልሉ ያሰለጠነን። በዛው መሰረት እያገለገልን ነው። ነገም ለማገልገል ዝግጁ ነን። ያው ለውጡም እየሄደ ነው እስከዛሬ። ክልሉም ደግሞ የተሻለ እያገዘን ነው። እኛም ከክልሉ ጋር ሌትና ቀን ቆመን እየሰራን ነው። የአካባቢያችንን ሰላም ከመጠበቅ አንጻር በተለይ ክልላችን የሰጠን ኃላፊነትና አደራ የህዝባችንን ሰላም ከመጠበቅ አንጻር ቀን ከሌሊት እየሰራን ነው። ያው ሚኒሻ ከተሰጠው ተልዕኮ አንጻር በሰላምና ጸጥታ ሚኒስቴር በኩል የሚሰጠንን ትዕዛዝና መመሪያዎችን ሁሉ እየተገበርን እንገኛለን። ቦታ ምንም አይነት የአካባቢውን ሰላም እየጠበቅን እንገኛለን እና ምንም አይነት ችግርም የገጠመን ነገር የለም። በሰላም እንትን እያልን ነው እየሰራ ነው ያለ ነው ማለት ነው። ቀጣይም ባለው ሀገራዊ 2018 ምርጫ ላይም ሁላችንም በተለያየ ቦታ ላይ ተሰማርተን ምርጫ አካባቢ ላይ ተመድበን ባሉ ምርጫ ጣቢያዎች ላይ ተመድበን ሁላችንም ቀንም ማታም እየተፈራረቅን እንሰራለን። በአመራሮቻችን ትዕዛዝና መመሪያ መሰረት ሁላችንም ጠዋትም ማታም ቦታው ላይ እየተገኘ ህብረተሰቡን ትርኢት እያደረግን እየሰራን ነው። ቀጣይ ደግሞ ግንቦት ላይ በሚደረገው ምርጫ ደግሞ በዚሁ ልክ ከዚህ በበለጠ ማህበረሰባችንን ብለን ጠብቀን እንሰራለን የሚል ግምት አለኝ። ራበን ጠማን ምናምን ሳንል ነው። ምክንያቱም ጊዜውም ደግሞ ትንሽ ከወቅቱ ጋር ተያይዞ እንግዲህ ጥበቃችን ላይ ነው በዋነኝነት ጥበቃ ላይ ያተኮርን። በዋነኝነት እኛ ጥበቃ ላይ ነን ሲጀመር ማለት ነው። ያው እንዳመጣን አካባቢ ክልሉ ውስጥ ከተማ ለከተማ ያው እንደ ወረዳችን እየተንቀሳቀስን ነበረ ማለት ነው እና ትንሽ ሌባ ምናምንም በወቅቱ ነበሩ። እነዚህም በማጥራት ላይ ተሰማርተን ነበረ። ያው ከዛ መልስ ደግሞ እንግዲህ ምርጫውን ደግሞ በሰላም ለማካሄድ በዋነኝነት ጥበቃችን እንደ ሁላችንም እንደ ዘርፍ ወስደ ነው በየኮሮጆ ላይ አባል ተመድቦ ያው ጥበቃውን እንግዲህ በአግባቡ እየተከናወነ ነው።
ሰላም የሁሉም ነገር መሰረት ነው። ለዚህም ነው ሰዎች ሲገናኙ ቅድሚያ ስለ ሰላማቸው ሁኔታ የሚጠያየቁት። ጠዋት ከእንቅልፋቸው ተነስተው በሰላም አውለኝ፣ ማታ ሲተኙም በሰላም የዋልከኝ በሰላም አሳድረኝ ብለው የሚገልጹትም የሰላምን ዋጋ በመረዳት ነው። እናም ሁሉም ሰው ሊባል በሚችል መልኩ ሰላም በህይወቱ ላይ ትልቅ ዋጋ ያለው ነገር መሆኑን ይገነዘባል፣ ለሰላሙም ዘብ ይቆማል። ታዲያ ከዚህ አንጻር በክልላችን የሚገኙ የሚሊሻ አባላት ያለምንም የደሞዝ ክፍያ የአካባቢያቸውን ህብረተሰብ ሰላም ከመጠበቅ አንጻር እያበረከቱት ያለው አስተዋጽኦ ከፍተኛ ነው። በእውነት እጅግ በጣም የሚበረታቱና ጠንካራ ኃይሎች መሆናቸውን አይቻለሁ። ምክንያቱም በየአካባቢያችን ችግር በተፈጠረ ቁጥር አንድ ነገር ሲከሰት ፈጥኖ ከመድረስ አንጻር ከፖሊስ ጋር ያላቸው ተባብሮት፣ ከመከላከያም ጋር ያላቸው ተባብሮት፣ ከማህበረሰቡ በእርግጥ ምንድነው ትልቁ ነገር የህዝብ ይሁንታ አግኝተው ነው ከማህበረሰቡ የወጡት። በዛው ልክ ነው ስራቸውን እየሰሩ ያሉት እና በእውነት እኔ እጅግ በጣም ነው ሚሊሻ ኃይሉ ምንም ነገር ሳይከፈለው ያለ ምንም ኢንሴንቲቭ ሀገር ወዳጅ ወገን ወዳድ የቆመለትን ዓላማ ያልዘነጋ እየሰራ ያለ ትልቅ የኩራት አካል መሆኑን እናየውት። በጣም እጅግ የተሻለ ነገር አለው። አሁን ያው እኛ ቁጥራቸውንም ስለምናቅ አንድ ሁካታ ከተፈጠረ ወዲያው እንደውላለን፣ ወዲያው ነው እዛች ላይ የሚደርሱት። እዛው ቦታው ላይ ይደርሳሉ። እንደ አስፈላጊነቱ የሚታረቁም ከሆነ ያስታርቃሉ፣ የማያስታርቁም ከሆነ ወዲያው ወደ ጣቢያ ይዘው ይመጣሉ። በጣም ቆንጆ ነው አሰራራቸው። በጣም ጥሩ ነው። ለውጥ አለ፣ ከፍተኛ ለውጥ አለ። በጣም ደስ ይላል። ከዚህ በፊት የሚሰሙ ወሬዎች ነበሩ። ፖሊስና ሚሊሻ አንዳንዴ አይቀናጅም የሚል ነገር ነበረ። አሁን ግን ሰልጥነው ከመጡ በኋላ እኔም ወደ አመራር ከመጣው በኋላ ከላይ በተሰጠን አቅጣጫ መሰረት ፖሊስና ሚሊሻ አንድ ላይ ሆነን ስምሪት አንድ ላይ ነው የሚሰጠን። አንድ ላይ ሆነን አስፈላጊውን በሆነበት ቦታ ሁሉ ገብተን ህግ የማስከበሩን ስራ እየሰራ ነው። ኢቭን አሁን በከተማ ላይ በኮሪደር የሚሰራው ስራ የምንመድበው ፖሊስ ሚሊሻ አርግተን ነው እንመድባቸው። ጎዳናን የማጨናነቅ የምትን የማድረጉን ህገወጥ ስራዎችን አሁን ቤንዚል ሲያዝ ሙሉ ሚሊሻና ፖሊስ በጋራ መሆኑ ቤንዚል የሚቆጣጠሩትና በጣም ከዚህ በፊት ካለው እንትን ከፖሊስም ከፌዴራልም ጋራ ከመከላከያ ጋር ያለን ግንኙነት በጣም ከፍ ያለ ነው። በጣም ደስ የሚል ነው። አንተ ትልቅ አንተ ትንሽ ሳንናነቅ የአንድ ዓላማ ስላለን በአንድ ተልእኮ የምንሰራው በጣም ደስ የሚል ነው፣ ያበረታታል። ከዚህም ይሄንን ደግሞ በቀጣይነት ደግሞ ከዚህ የበለጠ ስራ እንሰራለን የሚል ነው ተስፋ ያለው። ጥሩ ነው። ጥሩ ነው። እንዳውም ፖሊስ እና ሀገር መከላከያ ጥሩ ድጋፍ እያደረጉ ነው ለሚሊሻ። ዘንድሮ እንዳውም ከምስራቅ ሐረርጌ ሸኔዎቹ ገብቶ እንደዚህ ሲረባሽ የነበረ ጊዜ ከፖሊስ ኮሚሽን ድጋፍ እየተደረገ በጥይትም በጥጥቅም ይደገፋል። ፖሊስ ኮሚሽንም ምስራቅ ጊዜም እንደዚህ ጥይት ይደገፋል ሁለት ጊዜ ዘንድሮ እንዳውም እኛም ደገፉ እነሱ ጥይት አብዛኛው በዚህ ዙሪ አሁን ይሄ ሰልጠናም ዘንድሮ የምስራቅ እዝ ዋና እዚህ ይዙ ነው ወደ ገርባሳ ወስዶ ከይዚ ጋር ተነጋግረን ሚሊሻኛ አካል ነው የሚል እነሱም ወደዛ ወስዱና ያው አስፈላጊ ሰልጠና በተለይ በህገ መንግስታዊ ዙሪያ ከሰብአዊ መብቶች ጋራም ወንጀል መከላከል ጋራም እንደዚህ በቃ ከስለንቦናም ከወታደራዊ ሰልጠናም ሁሉ ነገር የተሟላ ሰልጠና በአንድ ወር ውስጥ ለሚሊሻ የሰጡ በጣም እጅግ ከፍተኛ ድጋፍ እየተደረጉ ያለው እንዳውም ምስራቅ ጊዜ በዚህ በምስራቁ ሚሊሻ ለሐረሪ ክልል ጥሩ ድጋፍ እየተደረጉ ነው። አሁንም የፈለጋችሁን ነገር የሆነ ነገር ኩሽ ቢትልም ሚሊሻዎቹም በየመንደሩ ስላሉ ያው አንድ የሚፈለጋችሁ ነገር እኛን ጠይቁን ስለተባሉ ነው ይዙ ዋና ኃላፊዎቹ እና ጀነራል ፍቃዱ በዛ ጋር ልክ ተቀናጅተን እየሰራው ነው። በፖሊስ ኮሚሽን እንደዚህ ኮሚሽነር አመድየም ወደዚህ ከመጣ አሁን ያው ለሚሊሻ በዚህ በጥይት አንዳንድ ሎጂስቲኮች ሲጎል በቃ ይሞላል ስንጠየቅ በቃ አንድ አካል ሆነን ነው እየሰራን ያለው።
አሁን እኛ ጥሩ ነው። እንዳውም ከወረዳ ጋር በየሳምንቱ አሁን ማቀሩ ከተከፈተነ በደንብ ያቀናጅተን ነው። እንዳውም እኛ እቅዱን እናስወጣለን ከጽህፈት ቤቱ ወደ ወረዳ ይወርዳል። ለነሱ እንሰጣለን። እነሱ ጠርተን በዚህ ላይ ግንዛቤ እንፈጥራለን። ከዛም በኋላ ያንን ቼክሊስት በቼክሊስት ይወጣል። የአመታዊ እቅድ በቼክሊስት ተሰባብረን እንሰጣለን። በየኳርተሩ ምን ያህል እንዴት እንደሚሰራ እንዴት አደረጃጀቱ ሚሊሻ ወረዳው ደረጃ በቀበሌ ደረጃ አደረጃጀቶቹ ማጠናከር፣ ስምርትን ተግባራዊ ማድረግ፣ ማከታተል ከኛ ቢሮ ቡድን መሪዎችና ባለሙያዎችም አሉ። ከጽህፈት ቤቱ በየወረዳው ይመደባል። ከወረዳ አመራርና ከወረዳ ባለሙያው ጋር ተቀናጅቶ ይሰራል። እነሱ ይሄን ነገር ክፍተት የነበረው ድሮ ማወቀር አልነበረም። አሁን ማወቀር ፈንክሽናል ሆነ። ስለዚህ በዛ ልክ ነው ከኛ ቢሮም እቅድ ይወጣል። ቼክሊስት ማስወጣን በሳምንት በወር ነው የሚወጣው። በሳምንት ግን እንገመገማለን እኛ። አሁን በዛ ልክ ነው እዚህ እየሄደ ነው። በጣም ጥሩ ቅንጅት በተለይ ከጸጥታ ወረዳ ጸጥታ ጽህፈት ቤት ኃላፊዎች አስተባባሪዎች አሉ፣ ሚሊሻ ዴስኮች አሉ፣ ፖሊስ አዛዦች አሉ። ልክ እንደ ሰላምና ጸጥታ ቢሮ እቅዱን ያወጣል። በወር አንድ ላይ አርግተን በቢሮ የኛ ቢሮ ደረጃ እቅዱ ይቀርባል፣ ይወያያል፣ ለሁሉም ተደራሽ ይሆናል። ለወረዳ 9 ወረዳ ከዛም በኋላ ከኛ ቢሮ ቼክሊስትን አውጥተን በዛ ላይ ቆመን ለኛ ቢሮ ሰራተኛ እንሰጣለን። እነሱን ይወርዳል፣ ከነሱ ጋር ያከታተላል። ያንን ስራ በሳምንት እንገመገማለን። በወር አንድ ላይ ጥቅልል የተደረገ ፊድባክ እንሰጣለን። በዛ ልክ ነው እየሰራው ያለው። በጣም ጥሩ ቅንጅት አለ ማለት ነው። የሐረሪ ክልል ሚሊሻ አባላት የክልሉን ሕዝብ ሰላምና ደህንነት ለመጠበቅ የዝናብና ፀሐይ መፈራረቅ ሳይበግራቸው ቀን ከሌሊት በትጋት በመስራት ላይ ይገኛሉ። አባላቱ ከመከላከያ ሰራዊት፣ ከፖሊስ ኃይልና ከህብረተሰቡ ጋር ተቀናጅተው እያደረጉት ያለው ጥረት በክልሉ በሁሉም አቅጣጫ አስተማማኝ ሰላም ማስፈን አስችሏል። መጪው 7ኛው ሀገራዊ ምርጫም ሰላማዊና ዲሞክራሲያዊ ሆኖ ያለምንም ስጋት እንዲጠናቀቅም የሚሊሻ ኃይሉ ከመቼውም ጊዜ በላይ በላቀ ዝግጁነት ላይ ይገኛል። ለማንም ፓርቲ ሳይወግን በሀገር በአንድነት ለማንም ፓርቲ ወገንተኝነት ሳይሆን ገለልተኛ ሆኖ በንቃት ኮረጆውን ምንም ለመጠበቅ ዝግጁ ናቸው። በቃ እስከ መጨረሻ ድረስ ይሄን ነው። አሁን እኛ ወረዳ ላይ 27 የምርጫ ጣቢያ አለ። ከዛ 27 ምርጫ ጣቢያ ላይ ፖሊስና ሚሊሻ አቀናጅተን አድርገናል። ወደ 11 የምርጫ ጣቢያ ላይ ደግሞ ፖሊስ እጥረት በመኖሩ ሙሉን መሸፈን ያዘው ሚሊሻ ነው። ሚሊሻዎች ቀንም ማታም እየተፈራረቁ እየጠበቁት ያሉት። ያው ሚሊሻ የሚታወቀው ቮለንተሪ ነው፣ ደሞዝ የለውም። ያው ቤተሰብ አለው። ቀን ሲሰራ አንዱ ይጠብቃል፣ እሱ ማታ ሲመጣ ያኛው ደግሞ ማታ በተራ እየሆኑ ነው መስራት ያዙ እና በዚህ ምርጫው ላይ ሰላማዊ እንዲሆን የአንበሳውን ድርሻ እስቲል ቀኑን ተጨምሮ እስካሁን ድረስ ያለው በሰላማዊ ሁኔታ ያለ አንዳች ኮሽታ 24 ሰዓቱን እየጠበቀ ሚሊሻው እየሰራ ነው። ጥሩ ነው። እንዳውም እኛ ዘንድሮ ፓርቲ ጽሕፈት ቤት በዚህ ላይ ሚሊሻ ለረጅም ጊዜ በ3 ዓመት ስልጠና ሳይወስዱ ከ2013 ጀምሮ ረጅም ስልጠና አልወሰደም። ሚሊሻ ግን በየ6 ወር እኛ ስልጠና አጫጭር ስልጠና እየሰጠን ነበር። ያ በጀቱ እስካርስ በሚል በቃ በጀቱ ስለሌለ ትንሽ ያ በጀት ጥረት ስላለ ማሰልጠን አልቻልኩምና ለዛ ዘንድሮ እንዳውም ፓርቲ ጽሕፈት ቤት በጣም ትኩረት ተሰጥቶ ይሄ ሚሊሻ ወደፊት አሁን ሰላማዊ ምርጫ እንዲሆን ዲሞክራሲያዊና ሰላማዊ ምርጫ እንዲሆን ሚሊሻ አመርጠን ምናምን አርግተን ከህዝቡ ጋር እንትን ደርገን ያለን ኃይል ላይ አዲስ ኃይል ወደ 310 ጨምረን ገርባሳ አስገብተን ያሰልጠነው በዚህ ነው። አሁን በዛ ልክ ነው ተዘጋጅቶ ነው። አሁን ምርጫ ለፊት አሉ። አሁንም ኮሪዶሮች አሉ። ከፖሊስ ጋር ሆኖ ነው እየጠበቁ ያለው። ራቅ ሆኖ 1 ሜትር ምናምን በፖሊስ ትዕዛዝ ይወስዳል፣ ይጠበቃል። አሁን እንደዚህ ነው። በዛ ልክ ነው። በጣም ዝግጁ ነው። እንዳውም
በዚች ፊት ለፊታችን ምርጫም ስላለ ትልልቆች የህዝብ ኩነቶችም ስላሉ ሚሊሻ በቃ ወታደራዊ ስልጠናና የስነ አቅም ግንባታ ስልጠና መውሰድ አለብንና በዛ ልክ ማደራጀት አለብን የሚል ከመንግስትም አቅጣጫ አስቀምጧልና ከክብር ፕሬዝዳንት በዛ ልክ ነው ሚሊሻ ስልጠና አስቀድሞ ገቡና ስልጠናን ጨርሶ ወጡና እንደዚህ ፖሊስም በጀት ተያዘና እነሱም ሊገቡ ነው። በቃ በጣም ጥሩ ዝግጅት ላይ ያለን ምንም እንዳውም ምርጫ በዲሞክራሲያዊ በሰላማዊ እንዲያጠናቀቅ ሚሊሻ በጣም ዝግጁ ሆኖ እየተሰሩ ነው። አሁን ለወደፊትም እንደዚህ ነው። በቃ ምንም የሚያስጠረጥር ነገር የለም ማለት ነው። በስነ ልቦና በሁሉ ነገር የተዘጋጀ ሚሊሻዎች አሉ። ሚሊሻዎቹም ራሱ ስልጠና ሲወስድ ከዚህ ከመንግስትም ከፓርቲም ሄዶ የተለያዩ ትምህርቶች እየሰጡ ነበር። እነሱም ራሱ በዛ ልክ ነው ተዘጋጅቶ እየተቀመጠ ነው ያለው ኃይሉ። የሐረሪ ክልል ሚሊሻ ጽሕፈት ቤት በየደረጃው የሚሊሻ አደረጃጀቶችን በማቋቋምና በማጠናከር የክልሉን ሰላምና ጸጥታ ከማስጠበቅ አንጻር እያደረገ ያለው ጥረት አበረታች ነው። ከዚህ ከጽሕፈት ቤቱ እንቅስቃሴ ጀርባ ያለምንም ክፍያ ፀሐይና ዝናብ ሳይሉ ለሕዝባቸው ሰላምና ደህንነት ዋጋ እየከፈሉ ያሉ የሚሊሻ አባላት ይገኛሉ። ታዲያ እነዚህ የሚሊሻ አባላት ከመደበኛ የምርት ስራቸው ሳይነጠሉ ከህብረተሰቡ ጋር በመሆን በጸጥታና ወንጀል መከላከል ዙሪያ እያደረጉት ያለው አስተዋጽኦ ተጠናክሮ ይቀጥል ዘንድ ድጋፍ ሊደረግላቸውና ሊበረታቱ ይገባል።